ተመልካቾች እንኳን አደረሳችሁ። አሁን የምገኘው ብዙዎች አዲስ ህይወትን የሚጀምሩበት እንዲሁም ደግሞ ለነገው ማንነታቸው ካለፈው ስተታቸው ተምረው ስንቅ የሚሰበስቡበት ማረሚያ ቤት ነው። የቃሊቲ ማረሚያ ማዕከል ነው የምገኘው። በዚህ ጊዜ የሚሰላው በመቁጠር ብቻ ሳይሆን ራስን በመመርመርም ጭምር ነው። ዛሬ የአመታት ናፍቆቷን ልትጨርስ የመጨረሻውን ቁልፍ ልትቀበል የደረሰች ከማረሚያ ቤቱ የምትወጣ አንዲት ሴት አለች። ከሷ ጋር እንገናኛለን። ልትፈታ ነው። ልዩ ነው። ትንሳኤ ነው። ለአዲስ ማንነት ልትነሳ ነው። ዛሬ ትወጣለች ከማረሚያ ማዕከሉ። መፈቻሽ መጥቶ ዛሬ ልትፈቺ ነው። ዛሬ ደግሞ ደስ የሚል ቀን ነው የምትፈቺ ማለት ነው። ጥፋትና ጸጸት የሰው ልጅ ማንነት አካላት ናቸው። ዛሬ የምናገኛት ወጣትም ከዓመታት በፊት ይህን የብረት በር አልፋ ስትገባ ይዘው የመጣችው ከባድ ጸጸት ነበር። ግን አዲስ ማንነቷን በዚህ ተወልዷል። ቃል ኪዳን ታሪክ ይባላል። ማረሚያ ቤት ውስጥ ለ3 ዓመት ከ6 ወራት ቆይቻለሁ። በጣም አስከፊ ነገር ነው፣ የሚያስፈራ ነገር ነው። ያንን ስለምንሰማ እዚህ ቦታ ላይ ስገባ በጣም ቴንሽን ሆኜ ነበረ። በጣም ጭንቀት ላይ ነበርኩ። ራሴን ራሱ ማስተውሱላ አቅቶ ከሰው ጋር ራሱ ለመግባባት አቅቶ የነበረ በጣም ይከብድ ነበረ። የፈሰሰው አይታፈስም ነውና ምንም ማድረግ አልችልም፣ ወደፊት መመለስ አልችልም እንጂ በጣም ነው የሚቆጨው። አሁን ላይ ማለት እኩዮች ሌላ ነገር ደረጃ ላይ ደርሰው ስታያቸው አንተ ማድረግ የምፈልጋቸው ውጪ ነገሮች እያሉ ነገር ግን አንተ እዚህ ቦታ ላይ ሆነ ስትያዝ ከምንም ነገር ላይ ስትገለል ያው ቤተሰብ ከስንት አንዴ ነው የምታገኘውና ያ በጣም እንዲጸጸት ያደርጋል፣ ይቆጭሃል። በተለይ ደግሞ እዚህ ቦታ ላይ ጊዜ አለ፣ የማሰቢያ የመጸጸቻ ጊዜ አለና ያንን ቁጭ ብለህ ስታስበው ይጸጽታል፣ ይቆጭሃል። ምን ነው ወደፊት ላይ ተመልሼ አሁን ባስተካከልኩት የበፊቶችን ነገሮችን ትቼ አሁን ባለኝ ባህሪ ላይ በሆን ብለህ ብዙ ነገሮችን ታስባለና ማለት ወደ ኋላ ተመልሰን ማስተካከል የምንችለው ነገር ቢሆን ኖሮ ደስ ይለን ነበር። ግን ያው ወደ ኋላ ተመልሰን ማስተካከል የምንችለው ነገር አይደለም። ግን ለወደፊቱ ምን ያህል ትግስት ምን ያህል እንደሚያስፈልግ ምንም ነገር ስናደርግ አንድ ነገር መጀመሪያ አስበንና አቀደም ማድረግ እንዳለብን ያስተምራሉ። እዚህ ቦታ ላይ ጸጸቶች አንድ ነገር ስታጠፋ ቤተሰብ የማይፈልገው ነገር ሊሆን ይችላልና ቤተሰብ ያገልሃል፣ ጓደኛ ያገልሃል፣ ማህበረሰብ ያገልሃል። ይሄን ደግሞ ሁሌም ለነሱ ደግሞ ጭንቀት ነው። በቃ ማንንም አይቀርበኝም፣ ማንንም አይፈልገኝም፣ ቤተሰቦች ያልፈለጉኝን እዚህ ማን ይቀርበኛል ብሎ የሚያስብ ጭንቀት አለባቸው እና ያ በጣም ይጸጽታቸዋል በጣም ያ ውስጥ ላይ ደግሞ ሳይካትሪም አለም ያግዝ የተወሰኑ ነገሮችን ውስጥ እዛም ያግዛሉ እና ጭንቅ በጣም ጸጽቷቸው አሁን ትንሽ ታሞ ወደ ራሳቸው የሚመለሱ አሉ። ጸጸት በጣም ይከብዳል። ብዙ ነገሮችን ተለውጫለሁ። በፊት ላይ የነበሩኝን ጸባዮች አሁን ላይ የሉኝም። በፊት ላይ አስቸጋሪ ነበር፣ ካሁን ላይ ግን በጣም አሪፍ ላይ ነኝ። በማረሚያ ቤት ውስጥ ውጭ ላይ ሆኜ ትምህርቴን አቋርጬ ነበር። እዚህ ከ8 ጀምሬ አሁን 10ኛ ክፍል ላይ ደርሻለሁ። እየተማርኩኝ ነው። የተለያዩ የእጅ ስራዎችን ሰራለሁ። ውስጥ ደግሞ ማህበራት ተደራጅተን እንሰራው አለ በጋራ እሱን ተደራጅቼ እሰራለሁ እና ለኔ ብዙ ለጦችን አድርጌያለሁ። ከአንዳንድ ሰዎችም የተወሰኑ ነገሮችን ልምድ ወስጃለሁ። ጓደኞቼ 3 ናቸው፣ ከኔ ጋር 4 ነን። በጣም ደስ ይላል። ከገባኝ ጊዜ ጀምሮ ያው ከነሱ ጋር ነኝ። ብዙ ነገሮችን ማላቃቸውን ነገሮች እነሱ ናቸው ያስለመዱኝ። ያው ከኔ ቀድሞም ስለገቡ እነሱ ናቸው ያስለመዱኝ። አንዳንድ ነገሮችን እንዳቅ ትምህርት መማር እንደምችል ከሰው ጋር እንዴት መግባባት እንዳለብኝ ያሉትን ነገሮች እነሱ ናቸው የነገሩኝና በጣም ቅርበት አለን ከጓደኞቼ ጋር። ብዙ ነገሮች እናወራለን፣ ስለ ቤተሰቦቻችን፣ ስለ ውጪ፣ ከዚህ ወተንስ በፊት ላይ ያደረግናቸውን ነገሮች እያስታወስን ጥፋታችንን ቢሆን እያስታወስን ትንሽ እንጫወታለን። ያንንና በጣም ደስ ይላል ከጓደኞቼ ጋር ያለን ግንኙነት። እንደ እናት ትላልቅ ሰዎች አሉ። ያው እኛ ስናጠፋ እነሱ እንደ እናቶቻችን ናቸው፣ ይቆጡናል፣ ይመክሩናል። ያው ልጅ ነን፣ አንዳንድ ነገሮችን እናጠፋለን። ስተትም ሆነ ያወቅንም ሆነ ሳናቅ እናጠፋቸው ነገሮች አሉ። ያንን ደግሞ እነሱ ቁጭ አድርገው ይመክሩናል። ይሄ ላንቺ አይሆንም፣ ይሄ ላንቺ ይሆናል፣ አንቺ ማድረግ ያለብሽ በዚህ በትክክለኛው መንገድ ነው እንጂ በመጥፎ መንገድ አይደለም ያሉ ብዙ ነገሮችን ያስተምሩናል። ከነሱ ጋር በጣም ቅርበት አለን እና ቢከፋንም ያው እነሱ እንደ እናቶቻችን ስለምናያቸው ከነሱ ጋር ነው ያለንን ከጓደኝነት አልፎ ከነሱ ጋር ነው ያለንን ነገሮች ምንነጋገረው ምንጨዋወተው። ከአስተማሪዎቼ ጋርም ተግባቢ ነኝ። ከክላስ ተማሪዎቹ ጋርም ካሉት ጋር ከሁሉም ጋር ተግባቢ ነኝ። ግቢ ውስጥም ካሉ ተማሪዎች ጋር ተግባቢ ነኝ። ከሰኞ እስከ ዓርብ ትምህርት ቤት ነን። ትምህርት ቤት ያው ጠዋት ነው የምንዘጋጀው። በጠዋት ተዘጋጅተን ወደዚህ እንመጣለን። እዚህ መተን ቁርስ በልተን
ወደ ክላስ እንገባለን። ክላስ ውስጥ መምህሮች አሉን፣ እንማማራለን፣ ያሉትን ነገሮች እናጠናለን። ከትምህርት መልስ ወደ ቤት ነን። ቤት ውስጥ ደግሞ አንዳንድ ነገሮችን ማለት ማህበራት ደረጃ የምሰራቸው ነገሮች አሉ፣ እነሱን እሰራለሁ። እዛ ስራ ባይኖር ራሱ ቤት ውስጥ የእጅ ስራዎች አሉኝ፣ እነሱን እሰራለሁ። አንዳንድ ጊዜ ደግሞ መጽሐፍ በማንበብ ቅዳሜና እሁድን ያው አብዛኛው ጊዜ መጽሐፍና ስራ ማሳልፈው ማለት ነው። በሃይማኖት ሮብ ሁሌም ፕሮግራም አለን። ሰኞ የፕሮቴስታንት፣ ሮብ የኦርቶዶክስ፣ አርብ ደግሞ የሙስሊሞች በዓሎች በምናደርጋቸው የየራሳችን ፕሮግራሞች አሉን። ያው እኔም በሮብ ላይ ተሳታፊ ነኝ፣ የኦርቶዶክስ እምነት ተከታይ ስለሆንኩኝ ያው ሮብ ጊዜን እዛ ሄጄ በመማር ማስተማር ላይ አባ ሲያስተምሩን የምንማረውን ነገር በደንብ አድርጌ ሰምቼ ማድረግ ያለብን መጠየቅ ያለብን ጥያቄዎች ካሉም ጠይቀን በሳይንሳዊ ብቻ ሳይሆን በእምነታዊም እንድንገነባ ያደርገናል። በማረሚያ ቤት ውስጥ ያው ብዙ ጊዜ የምናሳልፈው በዓላትን ሲመጣ የቤተሰብ ቀንም ስለሚሆን ከቤተሰብ የሚመጡልን ምግቦች አሉ፣ እንዲሁም ደግሞ መንግስት የሚያዘጋጀውም አሉ እና ታላላቆቻችንም አሉ፣ ጓደኞቼም አሉ። ከነሱ ጋር ሰብሰብ ብለን አንድ ላይ እየተሳሳቅን እየተጫወትን እና ደግሞ ቀጣዩን ዓመት ደግሞ ከቤተሰቦቻችን ጋር እንዲያርገን እየተመራረቅን እንደዛ ነው የምናሳልፈው። ብዙ ጊዜ በዛ ነው የምናሳልፈው። ቅጣት ብቻ ሳይሆን የህይወት ትምህርት ቤት። በማረሚያ ቤት ቆይታዋ የታየው እውነተኛ የባህሪ ለውጥ በማረሚያ ቤቱ ኃላፊ እይታም እንዲህ ይገለጻል። አዳም ከትንሣኤ በኋላ አዲስ ሰው እንደሆነ ሁሉ ታራሚዎችም ከማረሚያ ቤት በኋላ አዲስ ሰው፣ አዲስ ህይወት፣ አዲስ ተስፋ ይዘው ነው የሚወጡ። አስተካክሎ አርሞ አንጾ ልክ እንደ ዳግም ልደት ተወልዶ እንዲወጣ አዲስ ህይወት፣ አዲስ ማንነት ይዞ እንዲወጣ የምናደርግበት ተቋም ነው። ዛሬ ከምትፈታው ደንበኛችን ብነሳ ወደ 4 ዓመት ከ6 ወር ተወስኖባት 3 ዓመት ጨርሳ ነው የመጣችው። አመክሮ ጊዜ አለ የምንቀንሰው ከእስር ጊዜያቸው ላይ። አሁን እሷ 1 ዓመት ከ6 ወር ተቀንሶላት ነው የምትወጣች ልጅ። እዚህ በነበራት ቆይታ ትምህርቱን በመካፈል በምታሳየው ባህሪ ተለውጣለች ማለት ነው። የተለያዩ ሙያዎች አስተምረናታል። የቀለም ትምህርት አስተምረናታል። የተለያዩ የምክር አገልግሎት ተሰጥቷታል። በብዙ መልኩ ተሳታፊ ነበረች። ሃይማኖቷ ላይ በአግባቡ ትማራለች፣ አገልግሎት ትሰጣለች እና በጥሩ ነገር ተቀርጻለች። እቺ ልጅ ትምህርት ትፈልጋለች። ቀጣይ ትምህርት መታገዝ ያለባት ልጅ ናት። ሚያስተምራት ትፈልጋለች፣ ሚያቋቁማት ትፈልጋለች። የሆነ ራዕይ አላት ልጅቷ፣ ተስፋ አላት። ተመልሰው እነዚህ ልጆች ወንጀል ሰርተው መምጣት የለባቸው። አብዛኞቹ ደግሞ እንደዚህ አይነት ነገር ደግሞ የሚሆነው ምንድነው? እዛ ጋር ያለው አቀባበል ዊክ ከሆነ ተስፋ ሲያጡ፣ ተስፋ ሲቆርጡ ተመልሰው እስር ቤትን እንደ መደበቂያ ሊጠቀሙት ይችላሉ። ይህች ልጅ ታሪኳን የምትከታተሉ እንግዲህ የህብረተሰብ ክፍሎች ይህች ልጅ አቋቁማቸዋት ገና 19 ዓመቷ ነው። ነገ በሌላ የህይወት መስመር ልጅቷ የተነቃቃች ናት። ማረሚያ ቤት ውስጥ ሆና ብዙ ነገሮች የተማረች፣ ብዙ ነገሮች የምትሞክር ጥሩ ልጅ ናት። ድጋፍ ማድረግ የሚችሉ አካላቶች ደግሞ ደግፈዋችሁ ይህችን ልጅ ደግሞ የዛሬ 2 ዓመት በሌላ መልካም ምዕራፍ እንደምናገኛት ተስፋ አደርጋለሁ። ዛሬ ትንሣኤን ነው የምናከብረው። ከዚህ አዲስ ማንነት ይዘው ነው የሚወጡት። ዳግም ትንሣኤያቸው ስለሆነ ለነሱም ይህንን ነገር እንድታስቀጥሉልን በዚህ አጋጣሚ ላቀርብ እወዳለሁ። ቃል ኪዳን እጆቿን ለስራ አእምሮዋን ደግሞ ለሙያ አዘጋጅታለች። መምህሯ ስለ እሷ ታታሪነትና እዚያው ግቢ ውስጥ ስላፈራችው ድንቅ የሙያ ብቃትም ተናግረው አይጠግቡም። ላለመመለስ ግን የሰው ልጅ ነው። አንዳንድ ጊዜ ደግሞ ራስሽን ጠብቀሽ ትምህርትሽን የት ደረስኩ ግዳት ብቻ አንድ ቀን መጽሐፍ ትጽፋለሽ አይደለም? አንድ ቀን መጽሐፍሽ ስለማይቀር ይሄን ታሪክ ደግሞ ትጽፋለሽ። ይሄ ነገሽንም ዛሬ መጀመር አለብሽ ማለት ነው። እንወድሻለን። በትምህርትሽም በጣም ጎበዝ እንደሆንሽ እናውቅሻለን። ሁለተኛ ስናገኘሽ ደግሞ ያው ይሄ ነገር ታውቃለሽ፣ ይሄ ነገር ሁሉ ተስተካክሎ አንቺን ማግኘት እንፈልጋለን። ባትሽ ነኝ፣ ልጄ ነሽ፣ ማምርሽ ነኝ። አንቺ ደግሞ ነገ ታሪክ ቀያሪ መሆን አለብሽ ማለት ነው። ይከብደኛል። በጣም ደስ ይለኛል። እግዚአብሔር ካንቺ ጋር ይሁን። በጣም ደስ ይለኛል። ለመናገር ቃላቶች ያጥሩኛል። ምክንያቱም ብዙ ነገር ስላለ ማለት ነው። እኔ እዚህ ከመጣሁ 6 ዓመቴ ነው።
እንደመጣው በጣም የሚያስፈራ ነገር መስሎኝ ነበር ግቢው። ግን አሁን ተማሪዎችን ካገኙ በኋላ ተማሪዎች ብዙ ሲለወጡ እኔ እዚህ ቢቆይ የሚል ስሜት አደረብኝና ተማሪዎቹን የበለጠ ማኮትኮት ጀመርኩ ማለት ነው። ካስተማርኩ ተማሪዎች ብዙ የተሻሻሉ ልጆችን አግኝቻለሁ ማለት ነው። ለምሳሌ አንዲት ልጅ 12ኛ ስትማር እሷ ሀሳቧን ለመግለጽ በእንባ ነው ተናገረች። ያጠፋችውን ነገር ተጸጽታ እኔ ከዚህ ግቢ ሲወጣ ሰው ሆኜ አሳያለሁ አለችኝ። አሁን አልኳት። አሁን ወልቂጤ ዩኒቨርሲቲ ነች። ይሄ የባለፈ ዓመት ነው። ስነ ስርዓት ማለት እዚህ ተምሮ ውጪ ካሉ ተማሪዎች የበለጠ ናቸው። አሁን የተሻሻሉት እዚህ በጣም ተሻሽሎ ነው ያገኛቸው። ምክንያቱም ቅጣት የለም። ውጪ እኮ ስንጨቀጨቅ ነው የምንውለው። እዚህ ስንመጣ ግን ህግ ጥላ ስር ስላሉ ብዙ ነገር ራሳቸውን አስተምረው ነው የመጡት። እዚህ ደግሞ ታንጸው ነው የወጡት ከትምህርት ማለት ነው። በጸባይም በቀለምም ብዙ ውጤት አሳይቶ የተሻሉ ልጆች ሆኖ መውጣታቸውን አይተናል። እኛ አስተማሪን የሚመክሩ አስተማሪን የሚያግዙ ልጆች ከዚህ እንዳወጡ አግኝተናል ማለት ነው። ማረሚያ የሚለውን ስሙን አግኝተዋል ማለት ነው። ታርመዋል ማለት ነው። እና እያለቀስን ነው የምንሸኛቸው። እኛ አሁን ልጆቻችን ናቸው፣ በጣም ይወዳቸዋለን። ከዩኒቨርሲቲ እንደወጡ ይቆጠራል ማለት ነው። ከዚህ ግቢ መውጣት ቃል ኪዳን ማለት ሁሌ ፈገግታው የማይለያት፣ ሁሌ ሳቅ የማይለያት፣ አስተማሪን እንደ አባቷ ቀርባ የምትጠይቅ የምታናግር መብቷን ያወቀች ልጅ ነች ማለት ነው። መብቷን። ስለዚህ በትምህርቷን ጎበዝ ነች። የባዮሎጂ ትምህርት አሁን ብትጠይቃት እሷን ምን ተማርሽ ብትላት ከመስከረም ጀምራ እስከ ዛሬ ትናገራለች። እንደ እናት ነው የሚቀርቡት እናቷ አስተማሪዋን። ቃል ኪዳን ልቧን አስተካክላ ወደ ሰላማዊ ህይወት ለመግባት ራሷን አዘጋጅታለች ማለት ነው። ትምህርቷም ደግሞ ጎበዝ ነች። እንደሷ ያሉ ብዙ አሉ። እሷ ደግሞ የእሷ ቡድን መሪ ነች ማለት ነው። ቡድን አለ እዚህ በቡድን ይሰራሉ ማለት ነው። ትንሣኤ ሲባል የልብ መለወጥ ነው። የፍቅር መስራት ነው። ፍቅር የማሳየትና ሰውን የመደገፍ አሁን ነገ ታራሚ ይጎላል ብዬ አስባለሁ ነው። ምክንያቱም ስትወጣ ፍቅር ስለምታሳይ የትንሣኤው ምልክት ይዛ ትወጣለች ማለት ነው። ዛሬ በተለይ የትንሣኤው ምልክት ማለት የወደቁትን ማንሳት፣ እንደሷ ትላንትና እንትን ውስጥ ያሉትን ማንከባከብ፣ መምከር ማለት ማንከባከብ ማለት ነው። ሌሎች እንዲለወጡ መስራት ይሆናለች ማለት ነው። ስለዚህ ትንሣኤ ለሷ ደግሞ አዲስ ህይወት ይሆናል ማለት ነው። ትንሣኤ ናሽ በጣም ደስ ብሎኛል። አሜን። ዛሬ ያ የጸጸት ምዕራፍ አብቅቷል። በሩ ተከፍቷል። ነፃነትም እጇን ዘርግታ ተቀብላታለች። ከዓመታት በኋላ ለመጀመሪያ ጊዜ የማረሚያ ቤቱን በር አልፋ ስትወጣ የተሰማትን ስሜት በቃላት መግለጽ ቢከብዳትም አይኖቿ ግን ብዙ ይናገሩ ነበር። አሁን ጉዟችን ወደ ናፍቆት ነው። እንኳን አደረሳችሁ። እንኳን አደረሰ። በጣም ደስ ብሎናል። እኛም በዚህ ቀን በቤታችሁ በመገኘታችን እናመሰግናለን። እናንተም ስለመጣችሁ። እናቷ ነሽ እንግዲህ ለቃል ኪዳን፣ ራስሽን ደግሞ እስኪ ለተመልካቾቻችን አስተዋውቂልን። ሙሉነሽ ይባላለሁ። የቃል ኪዳን ታሪኩ እናት ነኝ። ዛሬ ስለተፈታሽ በጣም ደስ ብሎኛል። እናንተም ስለመጣችሁ አመሰግናለሁ። ታዲያ እንዴት ነው የዛሬው የትንሣኤ በዓል ከእስከዛሬው የትንሣኤ በዓል በምን ይለይብሻል? በጣም ይለይብኛል። በጣም የደከምኩባት ልጄ ናት፣ የለፈውበት ልጄ ናት እና በዛሬው ዕለት ተፈታ ታርማ በመምጣቷ በጣም ለኔ ልዩ ቀን ነው። ማለት ያው የልጅን ዋጋ የሚያውቀው ያውቀዋል።
እና ልጄ ተፈታ መምጣቷ ለእኔ 2 ትንሣኤ ነው። በጣም ደስ ብሎኛል። ምን ትዝታ አላችሁ በትንሣኤ በዓል? ሁልጊዜም በበዓል በቃ እኛ ቤት እንዴት ልበል ሙሉ ነን ሁላችንም እና ልጆች ያሉ ቃል እያለች ሁላችንም ሙሉ ነን። ያው 3-4 ትንሣኤዎችን ብቻችንን አሳልፈናል። ከኔ በበለጠ ደግሞ ከእናቴ ጋራ በጣም ቁርኝታቸው ከፍ ያለ ነው። ትንሣኤ በዓልን ከእሷ ጋራ ቤተክርስቲያን ጊዮርጊስ አምሽተው ሌሊት አምጥታት ከዛ በኋላ ጠዋት ደግሞ ቤተክርስቲያን ቆይተው መጥተው በጣም ልዩ ትዝታ አለን። ግን አሁን ያው ይህን 3 ዓመትና 4 ዓመት ያልነበረም የዘንድሮ ግን በጣም ደስ ብሎናል። በጣም ደስ ይላል። እንደ ስምሽ እንግዲህ ሙሉ ሆኗል። ሙሉ ነሽ አይደል ስምሽ? ግን አሁን እንደዚህ ታርማ ተለውጣ ተቀይራ ህይወት ገብቷት እንግዲህ እዛ በነበረችበት ጊዜያት ላይ ብዙ የህይወት መልኮችን ተረድታ ነው የወጣችውና ይህ በመሆኑ ዛሬ ከነዚህ ትምህርቶች ጋር እንዲህ ስታገኛት ምን ተሰማሽ? በጣም ነው ደስ ያለኝ። ማለት ያው አሁን ከምናገረው በላይ የእሷ እንደዚህ ታረመ መውጣት ለእኔ ትልቅ ቦታ አለው። ይህን ጊዜ ይህን ቀን ትላንትና ይሄ ነገር ባይፈጠር ነው ላላገኘው እችላለሁ። እሷም ይህን እድል ላታገኘው ትችላለች። ግን ሁሉ ነገር የሚሆነው ለበጎ ነው። ያው ከፒያሳ ተነሳን። ስንነሳ አላየችም። ከፒያሳ ተነስተው መጡ፣ እዚህ አላየችም። እሷ ደግሞ ተቀይራ መታለች። በፒያሳ ተቀይራለች። ስለዚህ ሁለቱም ተቀይረዋል። ፒያሳም ተቀይራለች፣ እሷም ተቀይራለች። በጣም ደስ ይላል። እንግዲህ አሁን ልጅሽም አለች፣ ተሰብስባችሁ ትንሣኤን እያከበራችሁ ነው። ታዲያ በዚህ ስሜት ውስጥ ሆነሽ ከዚህ ለውጥ ጋር ፈጣሪን እንዴት ነው ታዲያ የምታመስ? እንዴት ብዬ እንገር? ቃላት አለ እሱን ለማመስገን ቃላት እኮ የለም። ሁልጊዜ እንዳመሰገን ነው። የእውነት ነው የምልክ። ከባድ ነው። አሁን እኔ እንደዚህ ከምናገረው ከምልህ በላይ ከባድ ነው። ልጅህን የለፋህበትን የሆነ ነገር ትደርስልኛለች ብለህ ያልካት ልጅ ታስራብክ፣ ከዛ በኋላ ተፈታ መታ ተቀይራ አሁን ነገ ከነገ ወዲያ ለእናቴ ነው የምኖረው ስትል ለእሱ ምን የሚገባው ምስጋና አለ? ከዚህ ከምስጋና ውጭ ምን ታደርግለታለህ? ምስጋና ይግባው። አሁን በቃ እዚህ ሰዓት ላደረሰን አምላክ ምስጋና ይግባው ነው የምለው። በጣም ነው የማመሰግነው ፈጣሪን። ቃላት ወደርም የለኝም። አሁን ይገባናል፣ ቁጭት ይኖራል፣ ጸጸት ይኖራል አይደለ? በጊዜው ምን ያክል ተከፍተሽ ነበር? ግን በጣም ከፍቶኛል። በጣም ማለት አትጠብቅም። ጎበዝ ተማሪ ናት፣ ስትማር ጎበዝ ተማሪ ናት። ግን በቃ የጓደኛ ግፊትም ያቻ ግፊትም አካባቢያችንም ጥሩ አለመሆን ተጽዕኖ አደረ። ይሄ ተፈጠረ። ሲፈጠር ግን በጣም ከፍቶኛል። ማለት አትጠብቅማ። ልጅህን ሁልጊዜ ጥሩ ቦታ ነው የምትጠብቀው እኮ። ልጅህን ጥሩ ቦታ ስለምትጠብቅ ይሄ ሲፈጠር ያመሃል። እሷም በወቅቱ አትረዳህም። ይሄንን ግን ያው ለበጎ ነው። ዛሬስ ምን አለች? ዛሬማ ተረድታለች። ለእናቴ ነው የምኖረው ብላለች። አዎ ለእናቴ ነው የምኖረው። ደግማ ደጋግማ ምን ትልሻለች? ማየ ለአንቺ ነው የምኖረው እኮ ትለኛለች። አሁን ሲሄድ እንደዚህ ሳያት እዛ ጓደኞቿም እኔ ከዚህ ወጥቼ እናቴን ነው ማስደሰት የምፈልገው። በቃ ለእኔ ብላ የሆነችውን ነገር አሁን ነው እዚህ ሆኜ የተረዳሁት። ይህንን ራሱ እኮ መናገር መቻል እኮ ማስተዋል መቻል እኮ ትልቅ ነገር ነው። ህይወትን ላይ አውቃው የኔን ድካም የኔን ልፋት የእናቴን ልፋት አውቃው መናገሯ ለእናቴ ለቤተሰቦቼ ለአያቴ ነው የምኖረው ማለቷ እኮ ከዚህ በላይ መለወጥ ምንም የለም። መታረም ማለት ይሄ ነው ትልቅ እኮ መታረም። በጣም ፈጣሪን አመሰግናለሁ። በጣም ነው። እሷም ደግሞ ፍቅርሽን ግለጭላት። እንዴት ልጅ ሆና የምታቅፊያት የነበረችው ልጅሽ ዛሬ አድጋለች። እናታችን አቤት። እስኪ ስሞትን ያስተዋውቁን። ዘሪቱማ አስረስ። ዛሬ ያቺ የምትወዷት ልጆት መታለች አይደል? መጣለች። ደስ የሚል ቀን ነው አይደል? በጣም ደስ የሚል ትንሣኤ። በጣም ደስ የሚል ትንሣኤ። ዛሬ የተለያዩበት ጊዜ ዛሬ ቀርቷል። ተቀርቷል። 3 ዓመት የተለያየንበትን 3 ዓመት ከ6 ወር የተለያየንበትን ዛሬ ቀርቧል። ያሳደጓት ልጆትን ለዚህ ሁሉ ጊዜያት አብሮ አለማሳለፍ ማለት ከባድ ነበር አይደል? ከባድ ነው። በጣም ይከብዳል። ምን ያህል ሲብሰከሰኩ ነበር ግን? አይ ምኑ እዚያም ተቀምጬ እንዳሰብኳት ነው። አስባታለሁ። እንቅፋትን በመታኝ
እነዚህ ልጆች ደግሞ እንትን ቃልዬ በኖረች እላለሁ። አንዳንድ ጊዜ አስባታለሁ። ሰው ያሳደጉትን ልጅ እኮ አያስብ የለም። ልጅ ልጆች መታለች። ደስታው መቼም በጣም በጣም የተለየ ነው፣ ልዩ ነው። እስኪ መርቋት እባክዎት። ዛሬ ደስታ ቀን ነው አይደለ? ተለውጣ ተቀይራ እግዚአብሔር ልቦና ይስጣት። አሜን። አያሉ እግዚአብሔር የተሰቀለው ለኛ ብሎ ዛሬ ፍዳ የሚያዩ እሷም ፍዳዋን ጨርሳ ለዚህ በቅታለችና እግዚአብሔር ልቦናዋን ይመልስልኝ፣ ሰው ያደርግልኝ፣ ለጥሩ ደረጃ ያደርሳት። ተክፉ ነገር ተንግዲህ እንዳይተካባት እግዚአብሔር ይስጣችሁ። አሜን። ለዚህ ያደረሳችሁ ለዚህ ያመጣችሁልኝ እግዚአብሔር ይስጣችሁ። አመት አመት ያደስልኝ። አሜን። ተንሳይ ብርሃን ደግሞ አይለያችሁ እናንተ። አሜን። አዎ አይለየን። አገር ሰላም ያድርግልን። የለፋንባት ናት፣ የደከምንባት ናት። አይበቃኝም? ይቅር ብዬሻለሁ እናቴ። በጣም ደስ ይላል። ትልቅ ነገር ነው። እንግዲህ ለአመታት ሲጸልዩት የነበረው ጸሎት ተሰምቶ ዛሬ ተገናኝታችኋል። በጋራ የትንሣኤን በዓል እያሳለፋችሁ ነው። ልቦት ግን እንደው ምን እያለን እናታችን? የልቤ ነገር መተው እስኪ ይንገሩስ፣ ያውጡት። እኔ እኮ ምኞቴ በጣም ከባድ ነው። ደስታውም እኮ እዚያን ታክል ነው። ምን ይመኙላታል ታዲያ? ጥሩ ወደር የሌለው ለልጅ ምን ይመኛል? ጥሩ ወደር የሌለው ወሰን የሌለው ነው የምመኝላት። እግዚአብሔር ያሳካላት። ሀሳቧን ሁሉ የልቧ የሚያስበውን ሁሉ ያሳካላት። ይሄን ነው የምላት እኔ። በጣም አዝነው ነበር አይደል? በተለያዩበት አመት በጣም እኔ አቅሜ አንሶኝ ነው እንጂ አመት በዓል ሲመጣ አስባለሁኝ። ግን አይነ ስውር ነኝ፣ አለ መሪ አይሆንም። ካላስብበት ሙልና ማድረው አመት በዓል የለኝም አባ። ግን እግዚአብሔር የተመሰገነ ይሁን። የዘንድሮ 3 ተንሳኤ ትውልድ ነው። ዳግም ተወለደ እችላታለሁ። አመሰግናለሁ አባቴ። እናመሰግናለን። እንግዲህ እርሶንም ያቆዩት፣ የእሷንም ደስታዎች ለማየት ያብቃዎት። እርሶንም አባቴ ያብቃችሁ። እናንተም አሜን። ለዚህ መጣችሁ ደክማችሁ ለዚህ የደረሳችሁ እግዚአብሔር ደግሞ ይጠብቃችሁ። አሜን። እንቅፋቱ ሁሉ ይጠብቃችሁ። እንቅፋቱ ሁሉ ይጠብቃችሁ ልጆቼ። አሜን። እናታችን እሺ፣ ቃል ኪዳን በሁለት እናቶች መሃል ተቀምጠሻል። ከረጅም ጊዜ በኋላ ከ3 አመት ከ6 ወር ጊዜያት በኋላ እንደው ለመጀመሪያ ጊዜ ልክ አሁን ስንመጣ እናትሽን ስታገኛት ምንድነው የተሰማሽ? የተለየ ስሜት ተሰምቶኛል። ያው እዛ ቦታ ላይ ስትሆን እና እዚህ ቦታ ላይ ስትሆን በጣም ዲፈረንስ አለው። እዛ ቦታ ላይ ሆነ ያው እንደፈለክ ነፃነትን አታገኙ። እዚህ ቦታ ላይ ግን በነፃነት ሆኜ ስላከፍኳት በጣም ደስ ብሎኛል። ለመግለጽ ራሱ ያቅተኛል። ለየት ያለ ስሜት ነው የተሰማኝ። ልብ ምት ራሱ ያቆማል ብዬ አስቤ ነበር። በጣም ፈርቼ ነበረ። ግን ያው እንዳሰብኩት ሆኖ እሷንም አግኝቻታለሁ፣ አያቴንም አግኝቻታለሁ። በጣም ደስ ብሎኛል። ረጅም ጊዜ ሆኖኛል ከነሱ ጋር። ከ3 አመታት በፊት ነው ከነሱ ጋር እንደዚህ ቁጭ ብዬ ተጮቼ በዓልን አብሬ ያሳልፍ የማውቀውና ያው ረጅም ጊዜ ሆኖኛል። ከረጅም ጊዜ በኋላ ስለሆነ አዲስ ስሜት ነው እየተሰማኝ ያለው። በጣም ደስ ብሎኛል። ዛሬ ባንቺ ላይ ብዙ ተስፋ እንዳላቸው ሁለቱም እየተናገሩ ነው። ብዙ ጥሩ ነገሮችን ይመኙልሻል። አንቺስ ከዚህ በኋላ ባለው ህይወትሽ በምን እንደምትክሻቸው እንጠብቅ። ከዚህ በኋላ ምኖረውም ለነሱ ነው ማለት እስከዛሬ ለራሴ ስለው ብዙ ነገሮችን በጓደኛ ግፊት እንደዚህ አይነት ነገር ውስጥ የገባሁት። አሁን ግን ለነሱ እየኖርኩ እነሱ የሚሉኝን ነገሮች እያደረኩኝ እነሱ ማገዝና መርዳት ነው የምፈልገው። ቤተሰቦቼ ደስተኛ እንዲሆኑ ነው የምፈልገው። በእኔ እንዲያዝኑ አልፈልግም። ደስታን እንዲያገኙ ነው የምፈልገው። በእኔ ምኖረው እንግዲህ ከዚህ በኋላ ለእናንተ ነው። አርጌ ያላችሁኝን ነገር ነው ማረገው። ምክራችሁን እቀበላለሁ። ከዚህ በኋላ እንደ በፊቱ አልሆንም። አዲስ ማንነት ይዤ ስለመጣሁ እቀበላለሁ ምክራችሁንም። አያቴ እንግዲህ ቃል ገባለሁ ያልኳቸውን ነገሮች ለመተግበር። በጣም ደስ ይላል። እናመሰግናለን። የገባሽው ቃል እንዲፈጸም እንፈልጋለን። ተመልካቾቻችን የትንሣኤ በዓል ነው ዛሬ። ትንሣኤ ማለት ደግሞ እንግዲህ የተራራቁት የሚገናኙበት፣ የፈረሰው ቤት የሚታደስበት ጊዜ ነው። ስለዚህ ዛሬ ይሄ ቤት ታድሷል። በዚህ ቤት ትንሣኤ ሆኗል። ምክንያቱም እህታችን ልጃችሁ ቃል ኪዳን ለአዲስ ማንነት ተነስታለች። በዚህ ቤት ደስታ ሆኗል። ሁሉንም ሌሎችንም ደግሞ ልክ እንደዚሁ በማረሚያ ቤት ያሉ ተምረው ተለውጠው ከቤተሰቦቻቸው ጋር
እንዲገናኙ ያደርጋችሁ አይደል? በጣም ደስ የሚል ጊዜ ነው ያሳለፍነው። ከማረሚያ ቤት ጀምሮ መተናል እዚህ። አሁን ደግሞ በጣም ትልቅ ትዝታ ያለሽ የት ነው? ፒያሳ ላይ ነው። እንግዲህ አንቺ ማረሚያ ቤት ከመግባትሽ በፊት የነበረችው ፒያሳ አለች፣ ተወልደሽ ያደግሽባት። ዛሬ ደግሞ ያለችውን ፒያሳ በበዓል ልብስ ደምቀን ሁለታችን እዚያው ሄደን ደግሞ ደስ የሚል ቆይታ እናደርጋለን። ዝግጁ ነሽ? ዝግጁ ነኝ። አምሮብሽ ማለት ነው። እኔም አምሮብኝ። ተመልካቾቻችን ከቃል ኪዳን ጋር ወደ ፒያሳ የሚጋራው ከቤተሰብ ጋር ብቻ አይደለም፣ ካደጉበት ሰፈርና ከሚወዱት ሀገርም ጋር እንጂ። ፒያሳ ያደገችበት ሰፈር ዛሬ አዲስ መልክ ለብሷል፣ ልክ እንደሷ ህይወት። እንዴት ነሽ ታዲያ? እግዚአብሔር ይመስገን። ፒያሳ እንግዲህ የተወለድሽበት ያደግሽበት ብዙ የተመላለስሽበት፣ ዛሬ እንግዲህ ልክ ስትመጪ ደግሞ ብዙ ቦታ ግራ ሲገባሽ ነበር። እንዴት አያሻት ለውጧል? ፒያሳ ያው ከኔ በላይ ነው የተለወጠችው። እኔም ተለውጫለሁ። ነገር ግን ያው ከኔ በላይ ደግሞ በጣም ተለውጣለች። አዳዲስ ነገሮች ነው ማየው። የድሮ ነገር አንድም ነገር የለም። ያው በፊት ላይ እዚህ አካባቢ ቤቶች ነበሩ፣ ሱቆች ነበሩ፣ ህዝብ ነበረ ማለት እዚህ ብዙ ሰዎች ነበሩ እና ጩኸት ነው የምሰማው። ሰከን ያለበት እንደ ሰላማዊ ቦታም አልነበረም። ግሪን ሆኗል። በጣም ደስ ይላል። ተለውጧል በጣም። ፒያሳ ማለት ያው ለኔ ትልቅ ቦታ ነች። ተወልጄ ነው ያደግኩበት። ያው እዚህ ሰፈር ነው ከልጅነቴ ጀምሮ አድጌ እንዲህ እስከመሆን ድረስ እዚህ ሰፈር ነበርኩኝ። ያው በጣም ተለውጣለች። እንጃ እኔ ያው ማላቃቱላ ሰፈር የመጣሁላ ነው መሰለኝ። ፒያሳ ነች ሁላ ለማለት ይከብዳል። ስትገረሚም አይቼሽ ነበረ። እውነት ነው። ደግሞ እንዳየሽው ሰፈሩ በጣም ተቀይሯል። ፒያሳ ሌላ ሆናለች። እንዲሁም ደግሞ አንቺ በማረሚያ ቤት በነበርሽባቸው ቆይታ በነበርሽባቸው አመታት አንቺም ተቀይረሽ፣ ሁለታችሁም በተመሳሳይ ጊዜ ላይ ነው የተቀየራችሁትና ይሄንን አጋጣሚ እንዴት ታየዋለሽ? እንዴት ትገልጪዋለሽ? ሲንገሪኝ በደንብ። ያው ፒያሳን ያየ ያው እኔም ማረሚያ ቤት ስለነበርኩኝ ፒያሳን አይቶ እንደተቀየረች ያየ ሰው እኔም እንደ ፒያሳ ተቀይሬያለሁ። ያው ብዙ ነገሮች ነበሩ፣ በፊት ላይ ብዙ ነገሮች ነበሩ። አሁን ግን እኔም እንደ አዲሷ ፒያሳ አዲሷ ቃል ኪዳን ሆኛለሁ እና በጣም ደስ ይላል። እኔ እንጃ አላቅም። ይሄ ቦታ ላይ በፊት ለኔ ለየት ያለ ቦታ ነበረ። ትዝታዎች አሉ ብዙ ጊዜ። ያው የፒያሳ ልጅ ትሆን ደግሞ ሞር ሁሉም የሚያውቀው ከተማም እዚህ ስለሆነ ብዙ ትዝታዎች ነበሩ። ግን አሁን ላይ ያው ለሀገሪቱም ልማት ሲባል ያው ሰዎቹም እንትን ብንባል ያው ከቦታው ብንነሳም አልተለያየንም፣ ከሰዎቹ ጋር እንገናኛለን። ግን በጣም ደስ ይላል። አምሮባታል ፒያሳ። አዲስ ለውጥ ሆናለች። እኔም አዲስ ሆኛለሁና የሁለታችንም ግጥምጥሞች ደግሞ በጣም ደስ ይላል። ዋው በጣም ነው ደስ የሚለው። መንገዱንስ እንዴት አየሻቸው? የተመላለሽባቸው መንገዶች ቀደም ስንሄድባቸው የሆነ ሳለ ጠፋብኝ። ፒያሳ ነኝ አይደለም ሁላ ለማለት ተቸግሬ ነበረ። በጣም አምሮበታል። ለየት ብሏል መንገዱ። ያው በፊት ላይ ያለውና አሁን ላይ በጣም ይለያያል። ሁላ መንገዱን ላስሄድ የሆነ ሳለ ቆምኩኝ። የጠፋው ሁላ መሰለኝ። ወደ ፒያሳም አልመሰለኝም። ግን በቃ በጣም ደስ ይላል። ለውጡም በጣም ደስ ይላል። አምሮበታል። ግን የትኛውን ነው ደግሞ በጣም አይተሽው እንዴ እንትን ነው እንዴ ምናምን ያልሽው? ልክ ለምሳሌ በጣም ተለውጦብሽ ወይ ሰው ነግሮሽ ወይ ደግሞ የሆነች ምልክት ካየሽ በኋላ ይሄ እንደዚህ ተቀይሮ ያየሁት እንትን ነው ያልሽው ቦታ ያስገረመሽ የቱ ነው? በተለየም ነው ያስገረመኝ ያው ቅድም መጀመሪያ አካባቢ ወደ ሄድንበት ወደ ሰራተኛ ሰፈር አይተው ከሆነ እዛ ሰፈር ላይ መንገዱም ጠበብ ይላል። በዚህም በዛም ሱቅ ነው፣ ወከባ ነው። በጣም ወከባ ያለበት ሰፈር ነበረ። አሁን ላይ ሳየው አዲስ ሆኖ በጣም ያምራል። ፋውንዴሽኖቹ በጣም ያምራሉ። ዲኮሮቹ በቃ ለየት ብሏልና ለየት ያለ ሰፈር ሆኗል። ያ የበፊት ሰራተኛ ሰፈር አይመስልም። አስበው ለየት ብሏል። እንዴ እዚህ ቦታ ላይ ነበርኩኝ እንዴ ተጮቻለሁ ለማለቱ ላስኪያቀተኝ ድረስ የተቀየረችውና በጣም ለውጥ አላት። አንቺም በጣም ለውጥ አለሽ።
እንግዲህ እስካሁንም ተመልካቾች ያንንም ደግሞ በቆይታችን አይተውታል። ግን ደግሞ እስኪ መንገድ ስትሻገሪ ስትሄጂ ማረሚያ ቤት ቆይተሻል። አሁን ከወጣሽ በኋላ የመኪናዎቹን ድምጾች ግርግሩን ምናምን ስታይ ስትሰሚ ምን ይነግርሻል አንቺ? ያው ማረሚያ ቤት ማለት አንተ ራስህን አዳምጥ የሰራውን ስህተት አስበህ እንድትጸጸት እና ደግሞ እነዚህ የሰራሃቸውን ስህተቶች ምን ያህል ለቤተሰቦች ይጎድቻለሁ፣ ምን ያህል እነዛን ሰዎች ስህተት የፈጸምኩባቸው ሰዎች ጎድቻዋለሁ የሚለውን ነገር እንድታስብ ያደርግሃል። ማለት ብዙ ጊዜ ጥሞና የምታዳምጥበት ቦታ ነው። ያው አሪፍ ቦታ ጥሩ ቦታ ባይሆንም ግን ጥሞናን እንድታዳምጥ እንድትማር የተሻለ ሰው እንድትሆን ይረዳሃል። ያው አሁን ላይ ደግሞ ውጪ ላይ አሁን ከዛና ወደዚህ ሲወጣ ለየት ይላል። እዛ ላይ ውጪ መኪኖች አሉ፣ እዛ ውስጥ የሉም እና በ3 ዓመት ከ6 ወር ውስጥ ያው ፍራቻ አሁን ላይ ሲወጣ ፍራቻ አድሮብኛል። ትንሽ መኪና ምናምን ነገር ሳይ የመኪና ጩኸት ምናምን ሰማ ትንሽ ፍራቻ ነገር አድሮብኛል። ግን ያው በጊዜ ሂደት ለምደዋለሁ ብዬ አስባለሁ። ብዙ ግርግሩን ስላለመድሽ አይደል? አንድ ቦታ ላይ ሰዎች በነፃነት ሲጓዙ ስታያቸው ሲንቀሳቀሱ ስታያቸው ደስ ይላል። ማለት ያው እዛ ላይ ሆነ ያለ አጃቢ አትንቀሳቀስም። እዛ አጃቢ ግዴታ ይኖራል። እዚህ ግን ብቻህን ምናምን ያው ብቻዬን ሲሄድ ከኋላ ሰው ይከተለኛል አይከተለኝም የሚለውን አንዳንዴ ዞር ያለው ያው እንደዛ እንደ ውስጥ እየመሰለኝ ግን ለየት ብሏል። ያው ብቻ ነፃነትን ማግኘት ስትሄድ የፈለከውን ነገር የማድረግ ችሎታ ስላለ በጣም ደስ ይላል። አሪፍ ነው። ሌላው ደግሞ እዛው ፒያሳ ላይ አንቺ ሰፈር ላይ ከተሰሩት አንዱ የአድዋ ድል ሙዚየም ነው አይደል? እንግዲህ ሰዎች እዛ ቦታ ላይ ሲመጡ የኛን ድል ያስባሉ። ለአንቺ ደግሞ ድርብ ይመስለኛል። እዚህ ጋር የራስሽም ድል አለ ማለት ያለፈውን ማትፈልጊውን ወይም ደግሞ ደካማው ማንነቴ ነው የምትይውን ድል አድርገሽ ነው የመጣሽውና ከሱ ጋር አያይዘሽ እስኪ ንገሪ። ያው አድዋ ሙዚየም ማለት በጥንት ጊዜ አባቶቻችን ድል አድርገው ለነሱ ማስታወሻ የተሰራ ነው። ያው እኔም ከማረሚያ ቤት ስወጣ አዲስ ማንነት አዲስ ሰው ስለወጣው ለኔም ያ ድል ነው። ለቤተሰቦቼም ለኔም ለጓደኞቼም ያ ለኔ ድል ነው። ጦርነትን አሸንፎ እንደመውጣት ነው። ከፈተና መሀልም ስለወጣው ያው ሞር ደግሞ ያ ቦታ ላይ በጣም ደስ ይላል፣ ለየት ይላል። ሳየው የድሮ አባቶቻችንን ታሪኮቻችንን እናስታውሳለን። በፊት ላይ ያው በአመቱ ሲከበር ነበር የምናስታውሰው። አሁን ግን ቦታውም አካባቢውም ስለተሰራለት ጀግና ከሌላ ሀገር እንኳን ሰው መጥቶ ቢጠይቅ ኮራ ብለህ ለመመለስ ያንን ቦታ ለማሳየት ትደፍራለና ያው በጣም ደስ የሚል ድል ያደረግንበት ማስታወሻ ነው። ያው እኔም ድል አድርጌ የወጣሁበት ስለሆነ ሁለቱም ጋር ተገጣጥሞ ያው ፒያሳውም አድዋውም ተገጣጥሞ ያው ለኔ አዲስ ማንነት አዲስ ድል ሆኖኛል ብዬ አስባለሁ። በማረሚያ ቤት ቆይታሽ ደግሞ እንግዲህ ብዙ ሙያዎችን ተምረሻል አይደል? ብዙ ትምህርቶችን ይዘሻል። እነዛን ይዘሽ ስለወደፊት ምን ታስቢያለሽ? የወደፊቷን ቃል ኪዳን እስኪ አስቢያት። ምን እንጠብቅ? ያው ወደፊት ቃል ኪዳን ያው አዲስ ሰው ነች። አዲስ ማንነት ነው ይዛ ነው የመጣችው። ያው በፊት ጸባዮች የሏትም፣ አዲስ ጸባይ ነው ያላት። ያው እንደ በፊት ቸልተኛ አይደለችም። አሁን ላይ አስተውላ ምንም ነገር ከማረጓ በፊት አስተውላ ነው የምታደርገው ያንን ነገር እና ደግሞ ያው የስራ ልምዶችንም እዛም ስለለመድኩኝ ያንን እዛ ውስጥ የለመድኩትን ስራዎች እዚህ ቦታ ላይ በአዲስ መልክ የበለጠ ደግሞ አሻሽዬ ለሰውም ደግሞ አቅርቦት እንዲኖር አድርጌ ያንን እዛ የለመድኳቸውን ችሎታዎች ሙያዎች እዚህ በደንብ አዳብሬ ያው ከኔም አልፎ ለተለያዩ ሰዎች አስተምሬ ያንን ሙያ የበለጠ ከፍታ እንዲኖረው ለማድረግ ማለት ጥሩ ደረጃ ላይ እንዲደርስ ለማድረግ ሞክራለሁ። በጣም ጥሩ። እንግዲህ ትንሳኤ ማለት እውነት ነው። የትንሳኤ በዓል ላይ ነን ያለነው። ትንሳኤ ደግሞ ከሞት መነሳት ነው፣ መሻገር ነው አይደለ? ስለዚህ አንቺም ደግሞ እስኪ ቃል ግቢላችሁ። ቃል ኪዳን ነው ስምሽ ደግሞ እስኪ ቃል ኪዳን ግቢ ዛሬ። ያው አዲሷ ቃል ኪዳንን በአዲስ ማንነት ያው ሁሉንም ነገር ተቀይሮ አዲስ ሰው አዲስ ማለት ቃል ኪዳን ማለት ለየት ያለች ሰው ነች። በፊቱ ሳትሆን አዲስ ማንነት እንደ ፒያሳ የተቀየረች ሰው ነች እና ደግሞ ያው ወደፊት እኔን እንግዲህ ጥሩ ደረጃ ላይ ያዩኛል ብዬ አስባለሁ። ያው እዛ በለመድኳቸው ሙያዎችም እኔ ፍላጎት ያው ላይ እዛ በለመድኳቸው ሙያዎችም የራሴ ችሎታዎችም አሉኝ። እነሱን የበለጠ አስፋፍቼ መስራት ማሳካት ነው የምፈልገው እና ይሄንን ነው የምላችሁ። ተመልካቾቻችንም ያው ማለት ህይወት ብዙ ነገሮችን ታስተምራለች። ትዕግስተኝነትን
ለህኛነት እንደማያስፈልግ አንድ ነገር ከማድረጋችን በፊት አስተውለን ማድረግ እንዳለብን የተለያዩ ትምህርቶችን ትሰጣለችና ህይወት ብዙ ጊዜ የውሃ መሮች ነፃ ስጦታ ነች ይላሉ። እውነት ነው፣ ነፃ ስጦታ ነች። ግን ደግሞ ያችን ስጦታችንን እኛ ራሳችን ካልተማርንበት ካልለወጥንበት ያችን ህይወት መንገድ ካላስያዝናት ያው መንገድ እንደመራችን ነው የምንሄደው ከሆነ ለኛ ያው ጥሩ አይሆንም። ግን ያችን ህይወት በጥሩ መንገድ ይዘናት ስንሄድ ያው አሪፍ ይሆናል ብዬ አስባለሁ። በጣም ጥሩ። እንግዲህ አሪፍ ቦታ ላይ እንዳልሽው ደግሞ የተሻለ በአዲስ ማንነት ትልቅ ቦታ ደርሰሽ እኛም ለማየት እንመኛለን። ያሳካልሽ፣ የተሻለ ህይወት ያሰብሻቸው በሙሉ እንዲሳኩልሽ። አዲሷ ያልሻት ቃል ኪዳን አሁን የነገርሽን የምትሰያት ወደፊት የምታስቢያት እንድታገኛት ከሷ ጋር ተገናኝተሽ ደግሞ በድጋሚ እንደምንገናኝም ተስፋ አድርጋለሁ። አሜን። ያሳካልሽ። አሜን።